ቀኝ እጆትን ወደ ላይ ያነሳሉ ቀጥሎ ነው የምለውን ተከትለውኝ ይላሉ እኔ በዛሬው ዕለት የአዲስ አበባ ከተማ ምክር ቤት አፈ ጉባኤ በመሆን ስራዬን ስጀምር ለሕገ መንግስቱ ታማኝ በመሆን በከተማው ህዝብና መንግስት የተጣለብኝን ኃላፊነት በቅንነት በታማኝነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን እንደምፈጽም ቃል እገባለሁ። መልካም የሥራ ዘመን። አመሰግናለሁ። እሺ፣ በጣም እናመሰግናለን። ዳኛውንም ክብርት አፈ ጉባኤንም መልካም የሥራ ዘመን እንዳለን በመቀጠል ርክክብ የሚደረግበት ነው። የቀድሞ አፈ ጉባኤ ጋራ የመዶሻ ርክክብ የሚያደርጉበት ጊዜ ይሆናል ማለት ነው። በጣም እናመሰግናለን። የተከበራችሁ የአዲስ አበባ ከተማ ምክር ቤት አባላት፣ የተከበራችሁ የከተማችን ነዋሪዎች፣ ክቡራን የምስራች ጉባኤ ተጋባዥ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ኢትዮጵያ ባሸነፈችበት የዚህ ታሪካዊ ምርጫን ተከትሎ ለሚመሰረተው የአዲስ አበባ ከተማ ምክር ቤት ምስረታ እንኳን በሰላም አደረሳችሁ ይላሉ። በተጨማሪም የአዲስ ምዕራፍ ተግባራቱን በላቀ ሁኔታ አደራውን የተቀበለው ምክር ቤት በዛሬው ዕለት የከተማችን የአዲስ አበባን ምክር ቤት ዋና አፈ ጉባኤ ሆኜ በታማኝነት በቅንነት በአዲስ የማገልገል መንፈስ እንዲመራ ታሪካዊ ኃላፊነት ስለሰጠኝ የተሰማኝን ላቅ ያለ ደስታ እየገለጽኩኝ በቀጣይም ከተፎካካሪ ፓርቲዎች ጋር በጋራ ተቀናይተን የምንሰራበት መሆኑን ላረጋግጥላችሁ እወዳለሁ። የከተማችን ህዝብ ስንሰጠው በነበረው አገልግሎት በሁሉም ደረጃ ጥያቄው የተመለሰለት ሳይሆን በሰጠን እድል እንደምናገለግለው እንደምናበለጽገው ተስፋ አድርጎ እምነት ጥሎብን ነው። ታዲያ ይሄ የሚያስረዳው የከተማችን ህዝብ አርቆ ሀሳቢነት ከራሱ ጉዳይ ይልቅ ሀገር ወዳድነቱ የሚያስቀድም የሰላም አፍቃሪነቱን ያየንበት በመሆኑ በታማኝነት ልናገለግለው ይገባል። ህዝባችን የሰጠን ኃላፊነትም የመረጠንም ሆነ ያልመረጠንን በኩል ለማገልገል ጥያቄውን ለመመለስ ጭምር ነውና ከሁሉ በላይ ደግሞ ያለንበት ወቅት ሀገራችንን የሚፈትናት ጫና ተረድተን ይህንን ተግባር ሊቀለብሱ የሚችል ተግባር በየተሰማራንበት የሥራ መስክ በመወጣት የኢትዮጵያ ትንሣኤ ማፋጠን ይጠበቅብናል። በመጨረሻም የከተማችን
የአዲስ አበባ ህዝብ ለማገልገል ያለ እረፍት በመስራት ማገልገል ባህላችን መለያችን እንዲሆን ለመስራት ዝግጁ መሆናችን አረጋግጣለሁ። ፈጣሪ ሀገራችን ኢትዮጵያና ህዝቦቿን ይጠብቅ። ኢትዮጵያ በጀግኖች ልጆቿ ተከብራ ለዘላለም ትኑር። አመሰግናለሁ። የተከበራችሁ የምክር ቤት አባላት በቅድሚያ ምልዓተ ጉባኤን እናረጋግጣለን። ምልዓተ ጉባኤ የተረጋገጠ ስለሆነ በተሻሻለው ጉባኤያችን ጀምረናል። የተከበራችሁ የምክር ቤት አባላት ዛሬ ዕለት የሚኖረን አጀንዳዎችን አቀርባለሁ። አንደኛ ምክር ቤት አፈ ጉባኤን እናስመርጣለን። የሁለተኛ አጀንዳችን ከንቲባን እናስመርጣለን። ሶስተኛ የመንግስት ተጠሪ እናስመርጣለን። አራተኛ ምክትል ከንቲባን እናስመርጣለን። ቀጥሎ በምክር ከንቲባ የሚመረጡ አሉ። ከዛ የካቢኔ አባላትን እናስመርጣለን። ስለዚህ አጀንዳውን እንድታጸድቁልኝ ይጠይቃሉ። በድምጽ ነው የምታጸድቁት። ስለዚህ ቆጣሪዎች ድምጽ ቁጠሩ፣ አሳውቁኝ። አጀንዳውን የምትቃወሙ አለ? ድምጽ ተቃውሞ ከሌለ አጀንዳ በሙሉ ድምጽ ጸድቋል። ስለዚህ አንደኛ አጀንዳ በቻርተር አዋጅ ቁጥር 361 1995 አንቀጽ እና በምክር ቤቱ ስነ ምግባር ቁጥር 1 አንቀጽ 93 ንዑስ ቁጥር 1 መሰረት የአሸናፊ ፓርቲ ተወካይ የምክር ቤት እጩ ምክትል አፈ ጉባኤ እንዲያቀርቡ ጋብዛለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ለአዲስ አበባ ከተማ ምክር ቤት ምክትል አፈ ጉባኤነት ፓርቲያችን ያዘጋጁት እጩ
ወይዘሮ ፋይዛ መሐመድ በጾታ ሴት ናቸው። እድሜያቸው 35 የትምህርት ዝግጅታቸውን በተመለከተ የመጀመሪያ ዲግሪ በኢኮኖሚክስ ሁለተኛ ዲግሪ በቢዝነስ አድሚኒስትሬሽን ሰልጥነዋል። የሥራ ልምዳቸውን በሚመለከት በሀገር ውስጥ በተለይ ተወልደው ባደጉበት አዲስ አበባ ከተማና እንደዚሁም በእንግሊዝና ዴንማርክ በተለያዩ የማህበራዊ ስራዎች ተሰማርተው አገልግለዋል። በግል ድርጅቶች በቼይን ሎጂስቲክ ማኔጅመንት ላይ ማኔጀር ሆነው አገልግለዋል። በአዲስ አበባ ቱሪዝም ቢሮ ኃላፊ ሆነው ሲያገለግሉ እስካሁን ድረስ የአዲስ አበባ ቱሪዝም ቢሮ ኃላፊ ሆነው በማገልገል ላይ የሚገኙ ሴት ጠንካራ አመራር ናቸው። እኚህ አመራር በሀገር ውስጥም የአዲስ አበባን ህዝብ ስነልቦና በመረዳት እንደዚሁም በውጭም ሀገር ያካበቱትን ልምድ በመያዝ እስከ ቅርብ ጊዜ ድረስ በኃላፊነት ሲያገለግሉ ያሳዩትን ተነሳሽነት፣ ቁርጠኝነት እና ብቃት ከሁሉ በላይ ምክር ቤቱ የአዲስ አበባን ህዝብ ምላሽ ለመስጠት የሚያደርገውን ጥረት በማስተባበር ያግዛሉ የሚል እምነት በመያዝ በምክትል አፈጉባኤነት እንዲሰሩ አቅርቧል። ይህንንም እጩ ምክር ቤቱ ተቀብሎ እንዲያጸድቅ በአክብሮት እጠይቃለሁ። አመሰግናለሁ። በቀረቡት እጩ ላይ አስተያየት ከቤቱ አስተያየት እጅ አይታየኝም። ስለዚህ ድምጽ ለቀረቡት እጩ ድምጽ እንድትሰጡ እጠይቃለሁ። የምትቃወሙ ድምጽ ማትሰጡ አይታየኝም። በድምጽ አሰማኝ። በ138 በሙሉ ድምጽ ጸድቋል። የተከበሩ ወይዘሪት ፋይዛ ቃለ መሐላ እንዲፈጽሙ ወደ መድረክ እንዲመጡ። አዲስ አበባ ከተማ ምክር ቤት አሰራር ለመወሰን በወጣ ደንብ ቁጥር 2/2001 አንቀጽ 101 ንዑስ አንቀጽ 3 መሰረት የተከበረው አቶ ተስፋዬ መለሰ የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ፕሬዝዳንት ተሿሚዋን ቃለ መሐላ እንዲያስፈጽሙ ጋብዛለሁ። አቶ ተስፋዬ ቀኝ እጆትን ወደ ላይ በማንሳት እኔ የምለውን ተከትለውኝ ይላሉ። እኔ በዛሬው ዕለት የአዲስ አበባ ከተማ ምክር ቤት ምክትል አፈጉባኤ በመሆን ስራዬን ስጀምር ለሕገ መንግስቱ ታማኝ በመሆን በከተማው ሕዝብና መንግስት የተጣለብኝን ኃላፊነት በቅንነት በታማኝነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን እንድፈጽም ቃል እገባለሁ። አመሰግናለሁ። መልካም
ተከበሩ ወይዘሪት ፋይዛን እናመሰግናለን። አቶ ተስፋዬ እናመሰግናለን። ሁለተኛ አጀንዳ የከተማ አስተዳደሩ ከንቲባ ሹመት ነው የምናቀርበው። በአዲስ አበባ ከተማ አስተዳደር ቻርተር አዋጅ ቁጥር 361 1995 አንቀጽ 12 ንዑስ አንቀጽ 2 ራዕይ መሰረት በምክር ቤቱ አብላጫ ድምጽ ያገኘው የብልጽግና ፓርቲ ተወካይ እጩ ተሿሚ ከንቲባ ለምክር ቤቱ እንዲያቀርቡ ጋብዛለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ፓርቲያችን ብልጽግና ለአዲስ አበባ ከተማ አስተዳደር ከንቲባ እንደሆኑ ያቀረቧቸው እጩ ወይዘሮ አዳነች አቤቤ ደሳ ናቸው። እድሜ 48፣ በትምህርት ዝግጅታቸው በሕግ የመጀመሪያ ዲግሪ፣ በሊደርሺፕ ሁለተኛ ዲግሪ አላቸው። የሥራ ልምዳቸውን በሚመለከት በኦሮሚያ ክልል በአቃቤ ሕግነት፣ በፍትህ ቢሮ በምክትል ኃላፊነት፣ በሰራተኛና ማህበራዊ ቢሮ ኃላፊነት እንደዚሁም የኢፌዴሪ ሕዝብ ተወካዮች ምክር ቤት ጽሕፈት ቤት ኃላፊ በመሆን የኦሮሚያ ልማት ማህበር ዋና ዳይሬክተር በመሆን የህዝብ ንቅናቄ በመምራት የአዳማ ከተማ ከንቲባ ሆነው በታማኝነት በብቃት በማገልገል በምክትል ፕሬዝዳንት ማዕረግ የኦሮሚያ ክልል የፕሬዝዳንት የህዝብ ግንኙነት ኃላፊ በመሆን በኢፌዴሪ መንግስት በገቢዎች ሚኒስቴር በሚኒስትርነት በኢፌዴሪ ጠቅላይ አቃቤ ሕግነት እንደዚሁም በአዲስ አበባ ከተማ በምክትል ከንቲባነት አገልግለዋል። ወይዘሮ አዳነች አቤቤ በተሰማሩበት መስኮች በውጤታማነታቸው የሚታወቁ በቅርቡ በአዲስ አበባ በምክትል ከንቲባነት ሲያገለግሉ በተነሳሽነት ሙሉ አቅማቸውን በመጠቀም ህዝብን ለማገልገል ያሳዩት ከፍተኛ ኃላፊነትና ትጋት ደሃና ሀብታምን ሚዛናቸውን በመጠበቅ በማግኘት በመቅረብ የህዝብን ድምጽ በማዳመጥ ምላሽ ለመስጠት የሚያደርጉት ጥረት እንደዚሁም ፓርቲያችን በአዲስ አበባ ባለፈው ዓመት ያከናወናቸው ተግባራት ላይ የማድረግ አቅማቸውንም በማሳየት ያሳዩትን ቁርጠኝነት እና ውጤታማነት በሚቀጥለው የብልጽግና ጉዟችን እንዲያስቀጥሉና በአዲስ አበባ ከተማ ህዝብ የተጣለውን ታላቅ ኃላፊነት ለመወጣት የሚያስችል አቅም እንዳላቸው በማመን የአዲስ አበባ ከተማ አስተዳደር ከንቲባ ሆነው እንዲያገለግሉ አቅርቧቸዋል። የተከበረው ምክር ቤት ይህንን ሹመት ተቀብሎ እንዲያጸድቅ በአክብሮት እጠይቃለሁ። አመሰግናለሁ። በእጩ ተሿሚ ከንቲባ ላይ አስተያየት እንዲሰጡ እድል ይሰጣለሁ። አስተያየት አመሰግናለሁ። የተከበሩ አፈ ጉባኤ፣ አሁን በከንቲባነት የቀረቡት ወይዘሮ አዳነች አቤቤ ቅድም ከቀረበው ፕሮፋይላቸው አንዱና ዋናው ቀጣይ ለሀገራችን ደግሞ ብልጽግና መሰረት የሆነው አዲስ አበባ ከመሆኑ ጋር ታይዞ አሁን በመሩት ሁኔታ ቀጣይ ደግሞ ህዝቡን ከዚህ በላይ አስተባብሮ ካስኬዱ ኢትዮጵያ እንዲሁም አዲስ አበባ የብልጽግና መሰረት ሆና እንድትቀጥል ሊያደርጉ ስለሚችሉ ከንቲባ ሆነው ቢቀጥሉ የተሻለ ነው የሚል አስተያየት ለመስጠት። አመሰግናለሁ። ሌላ አመሰግናለሁ። የተከበሩ አፈ ጉባኤ፣ በቅድሚያ ለእርሶም ለምክትል አፈ ጉባኤያችንም መልካም የሥራ ዘመን እንዲሆንላችሁ እመኛለሁ።
ለምክር ቤት አባላትን በሙሉ 5 ዓመት ከፊታችን ያለው 5 ዓመት ብልጽግናን የምናረጋግጥበት አዲስ አበባ ላይ የሚገኘው ብልጽግና ደግሞ ፈንጥቆ ለመላው ሀገራችን ኢትዮጵያ የሚዳረስበት እንዲሆን መልካም ምኞቴን በዚህ አጋጣሚ ገልጻለሁ። በማስከተል የተከበሩ እጩ ከንቲባችን ባለፉት ጊዜያት ለከተማችን ህዝብ ሁለንተናዊ ኑሮ መለወጥ ያደረጉት ጥረት በእጅጉ የሚያስወድሳቸው የሚያስመሰግናቸው ሆኖ ይገኛል። ስለዚህ አሁንም ይሄንኑ የጀመሩትን የብልጽግና ጎዳና ሁሉም ተጠቃሚ የሚሆንበት ከተማችን ሀብታሙም ደሃውም የተደላደለ ኑሮ የሚያገኝበትን እንደሚያስቀጥሉ በመተማመን የእሳቸው በጣም ፓርቲያችንም በሰከነ ሁኔታ አይቶ ድሉን ስለሰጣቸው የበለጠ ውጤታማ ስራ ይሰራሉ ብለን እናምናለን። ከጎናቸውም ለመቆም ዝግጁ መሆናችንን በዚሁ አጋጣሚ እናረጋግጣለን። መልካም የሥራ ዘመን እንዲሆንላቸው ለእሳቸው እመኛለሁ። አመሰግናለሁ። ሌላ ስለዚህ የቀረቡ እጩ ከንቲባ የምትደግፉ አሳየ በሙሉ ድምጽ ከንቲባ ተመርጧል። ስለዚህ የተከበሩ እናመሰግናለን። የተከበሩ ወይዘሮ አዳነች አቤቤ በመድረክ ላይ ወጥተው ቃለ መሃላ እንዲፈጽሙ አዲስ አበባ ከተማ ምክር ቤት አሰራር ለመወሰን በወጣው መተዳደሪያ ደንብ ቁጥር 2/2001 አንቀጽ 101 ንዑስ አንቀጽ 3 መሰረት የተከበሩ አቶ ተስፋዬ መለሰ የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ፕሬዝዳንት ተሿሚዋ ከንቲባን ቃለ መሃላ እንዲያስፈጽሙ ይጋብዛሉ። ቀኝ እጆትን ወደ ላይ በማንሳት እኔ የምለውን ተከትሎኝ ይላሉ። እኔ ወይዘሮ አዳነች አቤቤ በዛሬው ዕለት የአዲስ አበባ ከተማ አስተዳደር ከንቲባ በመሆን ስራዬን ስጀምር ለሕገ መንግስቱ ታማኝ በመሆን በከተማው ሕዝብና መንግስት የተጣለብኝን ኃላፊነት በቅንነት በታማኝነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን እንደምፈጽም ቃል እገባለሁ። መልካም የሥራ ዘመን። አመሰግናለሁ። ለተሿሚዋ መልካም የሥራ ዘመን እንዲሆንላቸው ይመኛለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የተከበራችሁ ጥሪ የተደረገላችሁ በዚህ የምስረታ ጉባኤ ላይ የተገኛችሁ እንግዶች፣ ውድ የአዲስ አበባ ነዋሪዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ለአዲስና ታሪካዊ ምዕራፍ ለሚከፍተው የአዲስ አበባ ከተማ አስተዳደር
መንግስት ምስረታ እንኳን በሰላምና በጤና አደረሰን ማለት እወዳለሁ። የአዲስ አበባ ህዝብ የተከበረው ምክር ቤትና ፓርቲ መዲናችንን በድጋሚ እንድመራ እድል ስለሰጠኝ ለጣለብኝ አደራና እምነት ዝቅ ብዬ እያመሰገንኩ የተሰማኝን ደስታ ገልጻለሁ። ሁላችሁም እንደምታስታውሱት ሰኔ 14 2013 ዓ.ም የተካሄደው ስድስተኛው ሀገራዊና ከተማ አቀፍ ምርጫ በሁለንተናዊ አስገራሚ የህዝብ ፍላጎት እና ቁርጠኝነት የታየበት ሰላማዊ ነፃና ዲሞክራሲያዊ ሆኖ በኢትዮጵያና በኢትዮጵያ ህዝቦች አሸናፊነት የተጠናቀቀ ታሪካዊና አዲስ ምዕራፍ ከፋሽ ሆኖ በታሪካችን ተመዝግቧል። በመሆኑም ለዚህ አዲስ ምዕራፍ እንድንበቃ በሐሳብ፣ በሞራል፣ በገንዘብ፣ በጊዜና በእውቀት ያለ ስስት የደገፋችሁን የመረጣችሁና ለሀገራችሁ በጽናት የቆማችሁ የአዲስ አበባ ነዋሪዎች፣ ወጣቶች፣ ሴቶች፣ ባለሀብቶች፣ አርቲስቶች፣ አርሶ አደሮች፣ የስፖርት ማህበረሰብ፣ ምሁራንና የሚዲያ ባለሙያዎች፣ ዲያስፖራዎች እንዲሁም ሌሎችም አስተዋጽኦ ያደረጋችሁ በዚህ መድረክ ያልጠራኋችሁ ከዚህ ከአዲስ አበባ ምክር ቤት ከፍ ያለ ምስጋናችንና አክብሮታችን ይድረሳችሁ። ኢትዮጵያ በማንነት ባህል፣ በታሪክና በሃይማኖት ህብር የተሞላች ጥንታዊ ባለብዙ ድንቅና አኩሪ ታሪክ ያላት ታላቅ ሀገር ናት። አዲስ አበባችንም የሁላችን የኢትዮጵያውያን ሁሉ መዲና መኖሪያና መልካም ቤት ነች። ህዝቦቿም በብዙሃነት ውስጥ የአብሮነት መኖርን ትርጉም ያስተማሩ፣ ብዙሃነት ድክመት አለመሆኑን ያስመሰከሩ፣ የአብሮነትን መኖር ትርጉም ያሳዩ፣ ብዙሃነት ድክመት አለመሆኑን በተግባር የኖሩ፣ እንደ ድርና እንደ ማግ የተዋደዱና የተጋመዱ በማይበጠስ የኢትዮጵያዊነት የጋራ ብልጽግና የተሳሰሩ ናቸው። ኢትዮጵያዊነት ደግሞ በደምና በአጥንት በአያሌ ትውልዶች መስዋዕትነት የተገነባ ጥልቅና በቀላሉ የማይሸረሸርና የማይናድ ሀገርና ህዝብን ከግል ጥቅም ፍላጎት በላይ የመውደድ መገለጫ ነው። በሌላ በኩል የምንወዳት እንዳይናችን ብሌን የምንሳሳላት ሀገራችን ኢትዮጵያ የብዙ ሀብቶች ባለቤት ብትሆንም ለዘመናት በውስጣዊና በውጫዊ ተጽዕኖዎች ምክንያት ያላትን ሀብት ሳትጠቀም በደህንነት አዙሪት ውስጥ ስትዳክር መኖሯ ግልጽ ነው። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ ውድ የአዲስ አበባ ከተማ ነዋሪዎች፣ በአንድ በኩል ትውልዶችን የተሻገረ የለውጥ ዲሞክራሲ ጥያቄ የሚዘንብበት፣ በሌላ በኩል ደግሞ ጥያቄውን ለመመለስ የሚካሄደው እልህ አስጨራሽ ትግል ተለይቷት የማያውቅ የዛኔው ያህል ደግሞ እጅግ በርካታ የለውጥ ህልሞች፣ ሙከራዎችና እንዲሁም የተለያዩ ጥረቶች የከሸፉባት ሀገር ይዘን ለዘመናት ቆይተናል። ይህንን ሁኔታ ከስር ከመሰረቱ ለመቀየር በሚያስችል ሁኔታ ከዛሬ 3 ዓመት ገደማ ጀምሮ በህዝብ ግፊትና በለውጥ ኃይሎች ሳቢነት እና መሪነት የዘመናት ትግል የለውጥ መሻትን እውን ወደሚሆንበት ምዕራፍ መሸጋገር ጀምረናል። ዛሬ እያካሄድነው ያለነውም የመንግስት ምስረታ ጉባኤ የለውጡ ፍሬ መገለጫ መሆኑ የብዙሃነት ሐሳብ፣ የሰብአዊና ዲሞክራሲያዊ መብቶች መከበር፣ የብዙሃ ሚዲያ ማበብ፣ የአዳጊ ትርክት ለውጥ፣ የህዝብ ተሳትፎ መጎልበት፣ የማድረግ አቅም መገንባት፣ የወደቁ ማህበራዊ ሴቶቻችን መንሰራራት፣ እውነተኛ የፌደራል ስርዓት እውን መሆን፣ የአግላይነትና አግላይነት በአካታችነት መተካት ወዘተርፈ የኢትዮጵያን መነሳትና የድል ብልጽግና ዘመን የሚያበስሩ ነባራዊ እውነቶች ላይ ቆመን የምናካሄደው ምክር ቤት በመሆኑ ልዩና ታሪካዊ ያደርገዋል። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ ውድ የከተማችን ነዋሪዎች፣
ስድስተኛው ሀገራዊ ምርጫ ሌላው የኢትዮጵያ ሉዓላዊነትና የህዝቦቿን ክብር የሚነኩ ውጫዊ ተጽዕኖዎች የመጫን ፍላጎቶች በግላጭ የተስተዋለበት ወቅት ነበር። ይህም ምርጫውን ልታካሂዱ አትችሉም፣ የምርጫውን ጊዜ አራዝሙ ካልሆነ ተፈርሳላችሁ የሚሉ ውጅንብሮችን በመንዛት ጫና የሚፈጥሩብን እንደነበር እናስታውሳለን። አዛኝ ቅቤ አንጓች እንደሚባለው ምርጫ ካካሄዳችሁ ልክ እንደሌሎቹ ሀገራት መከፋፈላችሁ ስለማይቀር መጨረሻችሁ ያሳስበናል እያሉም አዛኝ መስለው አንጋሽ፣ ወዳጅ መስለው አዛዥ ለመሆን ሲቃጡ በቁጭትና በእልህ ስናየው ነበር። በዚህ ሁኔታ የልብ የተሰማቸው አንዳንዶች ደግሞ ስልጣን ከህዝብ የመነጨ ሳይሆን በእነኚህ አንጋሾች ተደግፈው እንደ ቅርጫ መከፋፈል የሚቻል መስሏቸውም ተንቀሳቅሰዋል። ይሁንና ለሀገር ክብር ለህዝብ ጥቅም አስፈላጊውን ሁሉ መስዋዕትነት ለመክፈል በቆረጡ ዜጎቻችን ምርጫውን ከአንድ የምርጫ ሂደት በላይ የሀገር ክብር የማንነትና የህልውና ጉዳይ ነው በሚል የጸና እምነትና ቁርጠኝነት ባሳዩ ኢትዮጵያውያን የክፉዎች ምኞት ከሽፎ ወደ አዲስና ቀጣይ ምዕራፍ የተሻገርንበት ምርጫ መሆን ችሏል። በአዲስ አበባ ከተማም የተካሄደው ምርጫም የዚሁ ነጸብራቅ ነው። ምርጫችን አንድም ዲሞክራሲን እውን የማድረግ ሁለትም የሀገርን ክብር የማስጠበቅና ይህንኑ ዓላማ የማጽናት ዓላማ የያዘ ነበር። ይልቁንም አዲስ አበባ የፖለቲካ፣ የኢኮኖሚ፣ የዲፕሎማሲ ማዕከልና ዓለም አቀፍ ተቋማት መቀመጫነቷን እንደ ግብዓት በመውሰድ ምርጫውን ከአውዱ ውጪ ለመጠቀም ደባል አጀንዳዎችን በማምጣት ህዝቡን ለማሳሳትም ሙከራዎች ተደርገው ነበር። ነገር ግን አስተዋዩ የአዲስ አበባ ከተማ ነዋሪ ነገሮችን ሁሉ በብስለትና በሚዛናዊነት አይቶ ዳኝነቱን የሰጠበት ሂደት የሚደነቅ ሆኖ አልፏል። የከተማችን ህዝብ ድምጽ አሰጣጥ ሁለት ትርጉም አለው። የመጀመሪያው ትርጉሙ ህዝቡ በርካታ ያልተመለሱ ጥያቄዎችና ያልተፈቱ ችግሮች ቢኖሩትም በለውጡ ጅምር እርምጃዎች ተስፋ ማድረጉንና በፓርቲያችን አሻጋሪ ሐሳቦች ላይም ተስፋ መጣሉን ያሳየበት ነው። ሁለተኛው ትርጉም ደግሞ ለብልጽግና ድምጽ የሰጠው አብላጫ መራጭ ቢሆንም የተለያዩ ተፎካካሪ ፓርቲዎችን የመረጡ ዜጎችም ድምጽ ተደምሮ ሲታይ ቀላል ግምት የሚሰጠው አለመሆኑን አስተውለንበታል። ይህም ድምጽ ሊከበር የሚገባው ድምጽ ነው። በወንበር ባይወከልም ያሸናፊው ፓርቲ ብልጽግና የተለያየ ስብጥር የሚወከልበት ፍላጎቶችን ከምን ጊዜውም በላይ በማዳመጥ ለዲሞክራሲ ግንባታ ሲባል የተፎካካሪ ፓርቲዎችን ተሳትፎ ስልት በመቀየስ ለተለያዩ የህዝብ ፍላጎቶች የቀረበ መንግስት አስተዳደርን መመስረትን ይጠይቀዋል። ይህንንም በሚገባ ይገነዘባል። ለዚህም አስቻይ ተቋማዊ ግንባታና የህብረተሰብ ተሳትፎ አሰራርን በመዘርጋት አዲስ አበባም በአዲስ የፖለቲካ ባህል በአዲስ ምዕራፍ እንዲጓዝ የማድረግ ኃላፊነታችንን እንደምንወጣ ላረጋግጥላችሁ ወዳለሁ። በአጠቃላይ የምርጫው መነሻ ሂደትና ውጤት ለሀገራችን ኢትዮጵያ መድን፣ ለአፍሪካ የዲሞክራሲያችን ግንባታ፣ ለሀገራችንና ለከተማችን የብልጽግና መልካም እድል ይዞ መጥቷል። በመሆኑም አዲሱ የአዲስ አበባ ከተማ አስተዳደር የነዋሪዎች የለውጥና የልማት ፍላጎቶችና ጥያቄዎችን በመለየት ተገቢውን ምላሽ ለመስጠት ቁርጠኝነቱንም ያረጋግጣል። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ ውድ የአዲስ አበባ ከተማ ነዋሪዎች፣ ዛሬ የሚመሰረተው አዲሱ የአዲስ አበባ ከተማ አስተዳደር ምክር ቤት ከላይ በተመለከቱት ሀገራዊ ሁኔታዎች ውስጥ ሆኖ በለውጡ ሂደት ወቅታዊ ፈተናዎችን አልፎ የተወለደ የህዝብ ሉዓላዊ ስልጣንና የዲሞክራሲያችን ማሳያ መድረክ ነው። ምክር ቤታችን በምርጫ ህዝቡ
ድምጽ የሰጠባቸውን ተጨባጭ ምክንያቶች ለይቶ ህዝቡ የሰጠውን አደራና እምነት በመያዝ ተግባራዊ ምላሽ የመስጠት ታላቅ ኃላፊነት የተጣለበትም መሆኑን በሚገባ እንገነዘባለን። ከዚያ አኳያ የምክር ቤቱ አባላት ለአዲሱ ምዕራፍ የሚመጥን ብቃት ያላቸው የተለያዩ ተሳትፎና ፍላጎቶችን በሚዛኑ የሚያስተናግድ አግላይነትን በአካታችነት የሚተካ እንዲሁም በከተማዋ ተወልደው አድገው ወይም ኖረው የከተማዋን ህዝብ ስነልቦናና ፍላጎት የሚገነዘቡ አባላትን በስፋት ያሳተፈ ከመሆኑም በላይ መዲናችን አዲስ አበባ የኢትዮጵያ ዋና ከተማ የሁላችንም ቤት መሆኗን ያረጋገጠ ስብጥር ያለው ምክር ቤት እንዲሆን ተደርጓል። በዚህም ፓርቲያችን የብልጽግና ዓላማና ለህዝቡ ቃል የገባውን ማኒፌስቶ ወደ ተግባር ለመለወጥ የሚያስችል አደረጃጀትና አሰራርን በተግባር ለማረጋገጥ የሚጠበቅበትን ኃላፊነት በመወጣት የሰጠውን እድል በአግባቡ እንዲጠቀምበት ለማድረግ ይህ ምክር ቤትና አባላቱ ከፍተኛ ኃላፊነት ተጥሎባቸዋል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የተከበራችሁ የአዲስ አበባ ከተማ ነዋሪዎች፣ በአዲስ አበባ ከተማ አስተዳደር የሚደረጉ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ልማት እንቅስቃሴዎችን ውጤታማ በማድረግ ከተማው ለሁሉም ዜጎች የምትመች አረንጓዴ፣ ጽዱ፣ ሰላማዊ፣ ለቱሪዝምና ለዲፕሎማሲ ተመራጭ ከተማ በማድረግ የብልጽግናችን ህያው ተምሳሌት እንድትሆን በከፍተኛ ኃላፊነት ስሜት የምንሰራ ይሆናል። በፖለቲካው መስክ የብልጽግና ፖለቲካ እይታ ማዕቀፍ ለከተማችን ህዝብ ተሳትፎ ምቹ መደላድል የሚፈጥርም ነው። ፓርቲያችን የአደረጃጀት ፍልስፍናና ከአዲስ አበባ ከተማ ማህበራዊ አደረጃጀት ጋራ በእጅጉ የሚጣጣምና የሚመሳሰል ነው። የፓርቲያችን የአደረጃጀት ፍልስፍና ከአዲስ አበባ ከተማ ማህበራዊ አደረጃጀትና እንዲሁም ከአኗኗሩ ጋራ በእጅግ የሚጣጣምና የሚመሳሰል ነው። ይህንን እውነት እንደ መልካም ዕድል በመጠቀም ከወግ አጥባቂ ጽንፈኝነት ዝንባሌዎች እንዲሁም አፍርሶ ከመገንባት አስተሳሰብ ተላቀን መካከለኛውን መንገድ ይዘን ሁሉንም ኢትዮጵያዊ የሚያሰባስብ አካታች የፖለቲካ ጉዞ ተግባራዊ እናደርጋለን። በዚህ ጉዞ የአዲሱ ምክር ቤት ከተማ አስተዳደሩ ከተማዋ ለሁላችንም ተበቃለች በሚል ጽኑ እምነት ይዞ የእጦትና የስግብግብነትን አስተሳሰብ በመሻገር ለሁሉም ዜጎች የምትሆንና ለነዋሪዎቿ ሁሉ ተደስተውባት ምቾታቸውም ተጠብቀው የሚኖሩባት ከተማ እንድትሆን ለማድረግ የአጭር የመካከለኛና የረጅም ጊዜ እቅድ በመንደፍ በብርቱ የምንሰራ ይሆናል። በፖለቲካው መስክ ከፍተኛ የህዝብ ተሳትፎ የሚረጋገጥበት የተለያዩ የፖለቲካ ሐሳብ ያላቸው ተፎካካሪ ፓርቲዎች ድጋፍና ትችት የሚስተናገድበት የተለያዩ የሲቪክ ማህበረሰብ አካላት በህዝብና በመንግስት ሊሸፈኑ የማይችሉ ነገር ግን የከተማዋን ነዋሪዎች ህይወት የሚለውጡ ስራዎችን በተሻለ መንገድ መስራት እንዲቻላቸው ሁኔታዎችን ምቹ እናደርጋለን። የአዲስ አበባ ከተማ ነዋሪዎች ወቅታዊና ጥራት ያለው አገልግሎት በክብር የማግኘት መብት አላቸው። በመሆኑም በቴክኖሎጂ የተደገፉ ንጹህ ምቹ የሥራ አካባቢ የሚፈጠርበትን አቅጣጫ በመከተል የመንግስት ተቋማት ተቋማዊ አሰራርን ተከትለው ነፃና ገለልተኛ ሆነው ከሙስና የጸዳ አገልግሎት በመስጠት ተግባራዊ ውጤት እንዲያስመዘግቡ ግልጽነትና ተጠያቂነት አሰራር የሚጎለብትበትን አካሄድ በመከተል የከተማው ቅንነትና የነዋሪዎቿን ክብር የሚመጥን አገልግሎት ለመስጠት በቁርጠኝነት እንሰራለን። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ውድ የአዲስ አበባ ከተማ ነዋሪዎች፣ የከተማዋን ኢኮኖሚያዊ ብልጽግና ጉዞ ለማሳካት የህብረተሰቡን ሁለንተናዊ አዳጊ ፍላጎቶችን በማጤን አሁናዊ የኢኮኖሚ ፍላጎትን በማሟላት ወደ ሌላ የፍላጎት ከፍታ ለማሸጋገርና ወደ ተሻለ የኑሮ ደረጃ ለማድረስ በትጋት
የምንሰራም ይሆናል። በተለይም በከፍተኛ ድህነት ውስጥ የሚኖረውን የኑሮ ውድነቱ ዋና ገፈት ቀማሽ የሆነው በዝቅተኛ ገቢ የሚተዳደረው የከተማችን ማህበረሰብ ጊዜያዊ ችግሮቹን እየፈታን መላ ህብረተሰቡን ከዘላቂ ድህነት ለማውጣት የገባነውን ቃል ወደ ተግባር ለመቀየር በቁርጠኝነት የምንቀጥልበትም ይሆናል። የግሉ ዘርፍ የለውጣችን አንዱ ወሳኝ ምሰሶ በመሆኑ ብዙሃን ኢኮኖሚ ተዋናያን በመስተጋብር የብዙሃን ኢኮኖሚ ተዋናያን መስተጋብር በማጠናከር ሀብት በመፍጠርና ውጤታማ የሀብት አጠቃቀም ስርዓትን በማስፈን ሁሉም ዜጎች በፍትሃዊነት የሚሳተፉበት የጋራ ብልጽግናን ለማፋጠን በአዲስ መንፈስ እንረባረባለን። ኢኮኖሚያዊ ብልጽግናችን ሰው ተኮር በመሆኑ በከተማችን የምናካሄደው ሁሉም የልማት ስራዎች በሂደታቸውም ሆነ በውጤታቸው በከተማ ነዋሪዎች ህይወት ላይ ተጨባጭ ለውጥ የሚያመጡ እንዲሆኑ ለማድረግ በተለየ ትኩረት እንሰራለን። በኢኮኖሚው መስክ በከተማችን ምርትና አገልግሎት ዘርፎች ምቹ ሁኔታ የመፍጠር ተግባሮቻችንን በጥናት በመለየት የከተማዋን የማደግ አቅም ለይቶ ሁሉንም የልማት አቅም በማስተባበር የለውጥና የቴክኖሎጂ የቁስና የፋይናንስ ብክነትን በመቀነስ ቅልጥፍናና ውጤታማነት እንዲጎለብት እናደርጋለን። የመንግስት ተቋማትን ሪፎርም በማድረግ የተቋም የመገንባት ስራዎቻችንም ልዩ ትኩረት ይሰጣቸዋል። የመሰረተ ልማት ጥራትና ተደራሽነትን ማሳደግ፣ የመኖሪያ ቤት አቅርቦትን ማሻሻል፣ የውሃ፣ የመብራት፣ የኮሙኒኬሽን እና የትራንስፖርት አገልግሎቶችን ማሳለጥ ልዩ ትኩረት በመስጠት የሚሰራ ይሆናል። የፈጠራ ስራዎቻችንን በመደገፍ እና በማስፋትም የትኩረት አቅጣጫችን አድርገን የምንቀጥልበት ይሆናል። የሌብነትና የዝርፊያ አስተሳሰብና ተግባር ከመሰረቱ ለመቅረፍ አዳዲስ አሰራሮችን የስነ ምግባር ደንቦችንና የተጠያቂነት ስርዓቶችንም በመዘርጋት ጥራት ያለው እና ውጤታማ የሆነ ስራ መስራትን እንደዋና መለካችን አድርገን ይዘነው የምንሄድ ይሆናል። የህግ የበላይነትን ለማስከበር በቁርጠኝነት የምንሰራ ሲሆን በከተማው የሚታዩ ህገወጥነትና ስርዓት አልበኝነት እንዳይቀጥል እንዲሁም የዜጎች መብትና ደህንነት ከመጠበቅ አንፃር ተያይዞ ህዝቡ የሚሳተፍባቸው የሚያረጋግጥ ማህበራዊ ልማት መከላከልና አክሞ ማዳንን መሰረት ያደረገ ጥራትና ተደራሽነት ያለው የጤና ስርዓት እንተገብራለን። ለችግር ተጋላጭ የሆኑ ዜጎችን አረጋውያንና አካል ጉዳተኞችን ተሳትፎና ተጠቃሚነትን የሚያረጋግጥ ማህበራዊ አካታችነትን ያቀፈ አሰራርን ተከትለን የምንሰራም ይሆናል። የህዝባችን ጤና የሚያጎለብቱ የመዝናኛ የስፖርት ስፍራዎች፣ የባህል ማዕከላት ግንባታን ጨምሮ መንፈስን የሚያድሱ የህዝብ ማረፊያ ስፍራዎችን ለማስፋፋትም የተለየ ትኩረት እንሰጣለን። ባህላዊ ትውፊቶቻችን የማህበራዊ እሴቶቻችን ሀብት ለማድረግ የሚያስችል ድጋፍና ምቹ ሁኔታን በመፍጠር አዲስ አበባን የኢትዮጵያ የባህል ማዕከል በማድረግ የቱሪዝም መስህብ እንድትሆን በቁርጠኝነት እንሰራለን። በመጨረሻም የምንወዳትንና የሁላችንም ቤት የጋራ ቤታችን የሆነችውን አዲስ አበባችንን በአዲስ አስተሳሰብ በተግባር ውጤታማነት እንዲሁም በመንግስትና በህዝብ የተባበረ ጠንካራ የማድረግ አቅም አፍሪካዊት የብልጽግና ተምሳሌት እንድትሆን ለማድረግ ከምን ጊዜውም በላይ በላቀ ርብርብ ለአዲስ ምዕራፍ መብቃት መነሻ የሆናችሁ የለውጥ ኃይሎች፣ መላው የአዲስ አበባ ከተማ ነዋሪዎች፣ ምሁራን፣ ባለሀብቶች፣ ወጣቶች፣ ሴቶች፣ አርሶ አደሮች፣ በተለያየ ሙያ የተሰማራችሁ የተለያዩ ልዩ ተዋናያን ላደረጋችሁልን አጠቃላይ ድጋፍ ከልብ የመነጨ ምስጋናዬን በድጋሚ ላቀርብላችሁ እወዳለሁ። እምነት ጥላችሁብን ድምጻችሁን የሰጣችሁን ውድ የከተማችን ነዋሪዎች ከምንም በላይ አለቃችን እናንተ ናችሁ። እኛ ቃላችንን ጠብቀን እምነታችሁን ሳናጓድል ዝቅ ብለን
ልናገለግላችሁ ተዘጋጅተናል። ከላይ ዘረዘርናቸውን ኃላፊነቶች ግን በተሟላና በብቃት እንድንወጣ የላቀና ያልተቋረጠ ድጋፋችሁ እንዳይለየን በታላቅ አክብሮት እጠይቃለሁ። ፈጣሪ ኢትዮጵያ በልጆቿ ጥረትና ግረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። አመሰግናለሁ። የተከበሩ ወይዘሮ አዳነች መልካም አዲስ ምዕራፍ መልካም የሥራ ጊዜ ሊሆንላችሁ ይመኛለሁ።